አንተ ነህ እኔ ላይ የምታሾፈው? አንተ ነህ እኔ ላይ የምታሾፈው? እየተቆጣኸኝ ነው ጉዳዩን አስረዳ እኮ እየተቆጣኸኝ ነው። ለማስረዳት እየሞከርኩ ነው። ልቀቅ ወደዛ። ለማስረዳት እየሞከርኩ ነው። ጉዳዩን አስረዳኝ። ሪሌሽንሺፕ ጀምር ያለው እኔ እህትህ አለች። እማይሆን ሰው ጋር እንዳትገጥሚ፣ የሌለው ጋር እንዳትገጥሚ ብዬ ነገርኳት። ማን ነው እንደዚህ የደበደበው? ምን ሆነ ነው አንተ ፊት እንከጫ ደዛ አረፈሽ ቁጭ ቁጭ በይ ደዛ አረፈሽ ቁጭ ማላገኝ ነገሩ ምንድነው? ስማኝ አልተረዳሁትም እኮ አንተ ውሻውን ከሰውዬ ለምን አንተ እንድትተርፍ ምንም ነገር አይፈልጉም። አጥንት እንዲተርፍ አይፈልጉም። ነገር ግን ነገሩ የተገላቢጦሽ ነው። እሱም የእህቱ ቢጤ ሌባ ነው። ቤተሰቦች ሌባ ነው። አትንካኝ። ረጋ ብለህ አውራት። ልቀቂኝ። አንተ ወንድ ሆነህ ነው እንዴ ጭራሽ እሱ ላይ እጅህን የምታነሳው? ዝም በል ቆሻሻ። ደግሞ አንተ ስለ ጓደኝነት ታውቃለህ? ዝም በል። ስነ ስርዓት ወደዛ እጅህን አድርግ። ክብር የሚነካ ነገር አትናገር። አንተ ምን እንዳተ እኔ ልሰጠኝ? እኔም እኔ ነፍሰ ገዳይ ነው እንደሚመስል። ቆይ እና ምንድን ነሽ ታዲያ? በኬሚካል ቀመመህ እንድትገልልኝ እፈልጋለሁ። አጥንቱ ሳይቀር ስጋው ብጭቅጭቅ ብሎ አጥንቱ ሳይቀር እንድትገልልኝ እፈልጋለሁ አሉ። ምንም አያውቅም ስትይ ነበር። ደበድበህ አንተ ዝም የምትለው ወንድ አይደለ እንዴ? ዝም በይ። ወይ ወንድ አይደለ? ጉዳዩን ንገረኝ መጀመሪያ። ጉዳዩን ሳላውቀው እንዴት ነው? አቤል እኔ እገልሃለሁ እያልኩ ነው። አገናኘችን ከሰውየው ጋር። አቤት እሱና አንተ ጋር ያለው ልዩነት ወይኔ ከኛ እውቀቱን ከሳሙኤል ብሩን ተቀብለን አንተን አሲድ ልናደርግ ነበር። እንዳሲዱ በቃ እህቴን አምጥቼን የሰጠው እንካ፣ ምንም ያለ ብር ምንም ያለ ጉቦ አምጥቼ እንካ ብዬ ሰጠው። እህቴን ግን ሌባ ብለህ መጥራት አትችልም። እንዴት ካልከኝ ሌባ አይደለችም። እሳቸው ከፍሬህይወት ማለያየት ነው። ሲጀምር ፍሬህይወትም እኮ አንተን ፈልጋ መሰለህ እንዴ? አንተን ፈልጋ ነግረሃለች። ዝም በል አንተ። እኔም ነግሬሃለሁ። ዝም በል እያልኩ ነው። እሱን አትምታ። እሱ ላይ እጅህን አታንሳ። ልቀቂኝ። እንድመታሽ አታርግኝ። አንቺ ልጅ ምንድነው? ከዚህ በላይ እጅህን አንሳ እኮ ምታኛ። አንቺ ተነሺ፣ በእናትሽ ተነሺ። አንሶላ ሳጋፍፍ እንዲነበርኩኝ ንገረኝ። ምንድነው? አንሶላ ሳጋፍፍ እንዲነበርኩኝ ምንድነው የምታወራው? አንሶላ ሳጋፍፍ እንዲነበርኩኝ። ስለምን አንሶላ ነው የምታወራው? አንተ ሰው እና ምንድነው የምትባሉሽ? ውሻ ውዳቂ ልክስከስ እንደዛ እንደብላት ነው የምትፈልገው? ስነ ስርዓት ተቀቀበ እጅሽን። በቃ ምንድነው እንደዚህ መጨናነቅ? በቃ ስራው እኮ ሰርቷል እኮ አለቀ እኮ። ብር ተቀብለናል። ምን ልንገር? ከዚህ በላይ ልትገለኝ ነው እንዴ ሰውዬ? ታገስኩ በጣም። ናግባ ያልኩ እማላገኝ መስሎ ነበር። ነገሩ ምንድነው? ስማኝ፣ አልተረዳሁትም እኮ አንተ ውሻውን ከሰውዬ አንተ ምን እንዳተ እኔ ልሰጠኝ? አንተ ምን ልሰጠኝ? ምን እያሾፍክብኝ ያለኸው? እያሾፍክብኝ ነው ወይ ያለኸው? ስማኝ አንተ ሰውዬ፣ እያሾፍክብኝ ነው ወይ ያለኸው? አንተ ጭራሽ እኔ ላይ እየቀለድክብኝ ነው። ስማኝ አንተ እዚህ ጋር የተቀመጡት ሰዎች አንተን ማለት ነው አሳረን ነው የሚያበሉ። እየሰማኝ ነው። አልጡኝ ይችላል። አቃለው ሰውዬ እኔ ላይ እያሾፍክብኝ ነው ወይ? እያሾፍክብኝ ነው ወይ? አንገቴን ልቀቀኝ። ቆይ ምንድነው የምታወራው? ንገረኝ መጀመሪያ። ጉዳዩን አስረዳኝ። ምንም የምታውቀው ነገር የለም? የማውቀው ነገር የለም እያልከኝ ነው? ነገሩ ምንድነው? አስረዳኝ። የማውቀው ነገር የለም እያልከኝ ነው ወይ? ነገሩን ሳላውቀው እንዴት ወደ ሰውዬ እኔ አታሾፍብኝ ነው እያልኩ ያለሁት። ወደ ጉዳዩ እንዴት ልግባ? ዳንዬ ፊቴ እኮ የምትሰራውን ስራ እኮ ታውቃለህ አይደለ? ወይኔ ዳኒ ወይኔ ረጋ ብለህ እንወያይ። ወንዶች ነን። ሰውዬ ዝም በል እያልኩ ነው። ዝም በል እያልኩ ነው። ሰማኛለህ? ዝም በል እያልኩ ጭራሽ አንተ እኔ ላይ ሙድ እያስክ ነው። እያሾፍክብኝ ነው። ስማ፣ እዚህ የመጣህበት ምክንያት ታውቃለህ አይደለ? እዚህ የመጣህበት ምክንያት ታውቃለህ። አንተ ሰውዬ እኔ ላይ አታሾፍ እያልኩ ነው። ጉዳዩን ንገረኝ መጀመሪያ። ጉዳዩን ሳላውቀው እንዴት ነው? አቤል እኔ እገልሃለሁ እያልኩ ነው። ወደ ማስረዳቱ እንዴት ልግባ? አቤል ልኝ አውቃለሁ፣ ግን እገልሃለሁ እያልኩ ነው። ተናገር እያልኩ ነው። አንተም እህትህም ማለት ነው። አንተም እህትህም ውሾች ናችሁ። ትሰማኛለህ? ልብህ ራሱ በጣም ነው የሚመታው። በለው ወደዛ በለው። ትሰማለህ? ትናገራለህ? አትናገርም? ትናገራለህ? አትናገርም? ትናገራለህ? የምታውቀው ነገር የለም? ስማኝ፣ የመጣህበትን ምክንያት ጠንቅቀህ ታውቃለህ። ይኸውልህ ከዚህ ቤት ውስጥ ማለት ነው ሳትናገር አትወጣም። እየተቆጣኸኝ ነው እኮ እየተቆጣኸኝ ነው። ለማስረዳት እየሞከርኩ ነው። ልቀቅ ወደዛ። ለማስረዳት እየሞከርኩ ነው። ጉዳዩን አስረዳኝ።
አታውቅም? የማያቸው ወጠምሾች አሉ። አታውቅም ወይ? የማያቸው ወጠምሾች እኮ እዚህ ለምን እንደመጣህ አታውቅም። እነሱ እኔን ሊያውጡ ይችላሉ፣ ግን በጉልበት አይደለም። በመነጋገር ነው ነገሮችን መፍታት የምንችለው። እኔ ካንተ ጋር ቁጭ ብዬ ልናገር። ሰው የዚህ ለምን እንደመጣህ ታውቃታለህ? እኔ እህቴን መስዋዕትነት ሳደርግልህ አብርሃም በግ ነበረ። አንሶላ ሳጋፍፍ እንዲህ ነበርኩኝ። ንገረኝ። አንሶላ ሳጋፍፍ እንዲህ ነበርኩኝ። ምንድነው የምታወራው? አንሶላ ሳጋፍፍ እንዲህ ነበርኩኝ። ስለምን አንሶላ ነው የምታወራው? ለአንተ ሰውዬ ምንድነው የምንለፈልፈው? ስለምን አንሶላ ነው ለአንተ እንዲመች ብዬ ብዙ ነገሮችን አድርግቻለሁ። ግን አንተ ይሄንንም ምንም እህቴን አምጥቼ ነው የሰጠው። እንካ፣ ምንም ያለ ብር ምንም ያለ ጉቦ አምጥቼ እንካ ብዬ ሰጠው። አንተ ግን ምንም ነገር ታቆደገለ። አንተም እህትህም ማለት ነው ሌቦች ናችሁ። የሌባ አይነ ደረቅ ጭራሽ ታሾፍብኛለህ። እዚህ ድረስ መጣ የሌባ አይነ ደረቅ ታሾፍብኛለህ። እኔ ሌባ አይደለሁም። እና ምንድነህ ነኝ? እኔ ሌባ አይደለሁም። ምንድነው እንደዚህ ነው? አልተባርሽም መሰለኝ። እንግዲህ እንደዛ ነው ነገሩ። ውድ ቤተሰቦች ካሜራውን አጥፋልኝ እያልኩ ነው። ካሜራውን አጥፋልኝ እና ና እናግረው። ሰማ ትናገራለህ አትናገርም? ትናገራለህ አትናገርም? ትናገራለህ አትናገርም? ትናገራለህ አትናገርም ወይ? ሰላም ውድ ቤተሰቦች እንዴት ናችሁ? እንግዲህ እዚህ ጋር የምታዩት አንድ ወንበዴ ይዤ መጥቻለሁኝ። ውድ ቤተሰቦች ይህ ሰው ቀድም በጭቀጨቃችን መሀል እንደሰማችሁት ከሆነ በመሀል አንዳንድ ነገሮችን ሲያወራ ነበር። ስሙ አቤል ይባላል። እንግዲህ ከያዝነው ኬዝ ጋር በጣም የሚገናኝ ሰው ነው። ማለትም የኔን የቀድሞ ፍቅረኛ የፍሬ ህይወት ወንድሟ ነው እና ቀድምም ሲያወራ እንደሰማችሁት ከሆነ እህቴን ሰጠው ምናምን እንደዚህ እያለ ሲቀባጠር ነበር። ነገር ግን እኛ ከነበሩን መረጃዎች ካረጋገጥናቸው ነገሮች መካከል ከፍሬ ህይወትም ያገኘናቸው አንዳንድ ነገሮች አሉ። ከነዛ በመነሳት ይህ ሰው ለኔ የታሰበውን እኔ ላይ ሊደፋ የታሰበውን ነገር አሲድ የተባለውን ነገር ሲቀመም የነበረ ወይም ደግሞ ገዝቶ ሲያዘጋጀ የነበረ ሰው ማለት ይህ ነው። እዚህ ጋር የምታዩት እንግዲህ ማለት ነው። የሚገርማችሁ ነገር ውድ ቤተሰቦች ከዚህ ሰው ጋር የጠበቀ ግንኙነት ነበረ ማለት እችላለሁ። ማለትም ፍሬ ህይወትን በማላገኝበት ሰዓት፣ ስልኳ ዝግ በሚሆንብኝ ሰዓት ከዚህ ሰው ጋር ነበር የነበረኝ ኮንታክት። ማለትም እሷን ማግኘት ስፈልግ ይህንን ሰው ነበረ በስልክ ማገኘው ቀድሜ ማለት ነው። የእሷ ስልክ ዝግ ሲሆንብኝ እሱ ጋር ደውዬ ነበረ። ከእሱ ጋር ካወራሁኝ በኋላ ነበር እሷን የሚያገናኘኝ። የሚገርማችሁ ነገር እኔ ላይ ይህ ነገር ያደርጋል ብዬ የማልጠብቀው ሰው ነበር በእውነት። ከፍሬ ህይወት ጋር እንኳን ብጣላ ከዚህ ሰው ጋር ያለኝ ግንኙነት የሚቀጥል ይመስለኝ ነበር። ነገር ግን ነገሩ የተገላቢጦሽ ነው። እሱም የእህቱ ቢጤ ሌባ ነው። ቤተሰቦች ሌባ ነው፣ ወንጀለኛ ነው። ሌባ አይደለም። እዚህ ጋር ሰማኝ። እኔ የተከበረ ሙያ ያለኝ የተከበረ ስራ ያለኝ ሰው ነኝ። እኔ እንዴት ሌባ ትላለህ? ሌባ እኮ ትልቅ ነገር እኮ ነው። እኔ ትልቅ ሙያ ያለኝ ሰውዬ ነው። ምንድነው ሙያ? እኮ ቀደም እኮ ነገርኩ። ካወቅ እንግዲህ በቃ ከገባ ማወቅ ነው እንግዲህ። እኔ እንዲህ ብዬ ማስረዳት የለብኝ። ሰውዬ ጥጋቡ አልበረደልህም መሰለኝ አይደለ? ድጋሚ አሁንም ካሜራ አጥፍተን እንቀጥቅጠህ እሱን ነው የምትፈልገው? ካሜራ አጥፍተን እንነጋገር ወይ? ሰማኝ፣ ካሜራ አጥፍተን እንነጋገር ወይ? ስነ ስርዓት ልብ አድርግልኝ። ያው እኔ ምንም አልተካውም እኮ፣ ግን አንተ እጅን እዚህ ጋር ስነ ስርዓት እናውራ። ዲሞክራሲያዊ በሆነ መንገድ እናውራና ቆሻ አንተ ምን ሆንኩ ነው እያልክ ያለው? ምንድነው? ተረጋግተህ ቁጭ በል። አርፈህ ቁጭ በል እያልኩ ነው። ዝም ብለህ ቁጭ በል። ምን ሆንኩ ነው እያልክ? እጅን አሳረፍና ቁጭ በል። ይኸውልህ ካሜራ ካስጠፋሁኝ ማለት ነው ድጋሚ እንደዚህ በሰላም የምታወራ እንዳይመስልህ። እየሰማኸኝ ነው? የምጠይቅህን ነገር ብቻ ነው እንድትመልስልኝ የምፈልገው። ከዚህ በኋላ የምታሾፍበት ሰዓት ላይ አይደለም ያለኸው። ጀምር። ጥያቄ ምንድን ነው? አይ ጥሩ ነው። ጥሩ አይነት ባህሪ እያሳየኸኝ ነው ያለኸው። እሺ መተዋወቃችን ከሆነ የሚያናንቀን ማለት ነው እንደማታውቀኝ ነው ማሳየህ። በመተዋወቃችን ጉዳይማ ጠየቅኩ።
ጉዳዩ ምንድነው? አስረዳኝ፣ ንገረኝ አልኩ። አንተ ግን ምንም ከማስረዳት ይልቅ ዱላ ነው የቀደመ። ከዛች ሌባ እህትህ ጋር ምንድነው የምትሰሩት? ንገረኝ። እንግዲህ አሁን እህቴን ሌባ እያልካት እኔንም ሌባ አልክ። እሺ ቻልኩ። እህቴን ግን ሌባ ብለህ መጥራት አትችልም። እንዴት ካልከኝ ሌባ አይደለችም። እና ምንድነው የምትባለው? እሺ ውሻ፣ ውዳቂ፣ ልክስከስ እንደዛ እንድብላት ነው የምትፈልገው? ስነ ስርዓት። ብዙ ነገሮችን እየተናገርክ ነው። እኔ ግን እየታገስኩ። ሰማኝ። ይኸውልህ እኔ አሁን ላይ ማለት ነው ያንተን ቀልድና ጨዋታ ያንተን ፌዝ የምችልበት ሰዓት ላይ አይደለም ያለሁት። ትሰማኛል? የምትናገር ከሆነ ተናገር። እኔ የምጠይቀን ብቻ መልስልኝ ነው እያልኩ ያለሁ። ጥያቄ ምንድነው ተባልክ እኮ። ከዛቺ ከሌባ እህትህ ጋር የምትሰሩት ስራ ምንድነው? እኔ እናንተ እሷን አግኝተናት የምናገኛት እንኳን እኮ ራሱ በስንት ያገኛሃትን ቀን ታውቃለህ? ትንሽ ቀናት ነው የምታገኛት፣ እሱንም እረፍት ስትሆን። እኔም እንዳንተ ነው ማገኛት። ሰውዬ ቆይ ትንሽ ያማሃል ልበል እንዴ? ነካ ያረጋል? ጤነኛ ነኝ ሰውዬ። የምጠይቀኝን ጥያቄ ነገርኩ። አቤል እኔ የምጠይቀን ብቻ መልስልኝ እያልኩ ነው። የምጠይቀን ብቻ መልስልኝ። ከእሷ ጋር የምትሰሩት ስራ ምንድን ነው? ንገረኝ። አላገኛትም አልኩህ እኮ። ከእሷ ጋር የምትሰሩትን ስራ ንገረኝ። ምን አይነት ስራ ስራ አልከኝ? እሺ ነገርኩ። ከዚህ በላይ ምን? ሰማኝ። ቆይ አንድ ጥያቄ ጠይቃለሁ፣ በስነ ስርዓት መልስልኝ። እሺ ስራ ቦታዋ ላይ ያለው ሳሙኤል ከእሱ ጋር ያላት ግንኙነት ምንድን ነው? ንገረኝ። እሱን ግልጽ ላድርግልህ። ፍሬህይወት አንድ ቀን ደወለችልኝ። ሄሎ ወንድሜ አቤል አለች። እሺ ቀጥል። እሺ ሄሎ ወንድሜ አቤል አለች። አቤት አልኳት። ሪሌሽንሽፕ ጀምር ያለው እኔ እህትህ አለች። እማይሆን ሰው ጋር እንዳትገጥሚ፣ የሌለው ጋር እንዳትገጥሚ ብዬ ነገርኳት። ኧረ እሱ ተው አያሳስብህ፣ እኔ እንኳን ለእኔ ለአንተ ተርፋለሁ አለች። ማለት አልገባኝም። ማለት ለአንተ ተርፋለሁ ማለት ምን ማለት ነው? እሺ ቀጥል። አውራ አለችኝ። ደወለችልኝ። ከዛ በኋላ ማን ነው ብዬ ሳሙኤል አገናኘችን ከሰውየው ጋር። አቤት እሱና አንተ ጋር ያለው ልዩነት! ወይኔ አንተ ውሻ! አንተ ነህ እኔ ላይ የምታሾፈው? አንተ ነህ እኔ ላይ የምታሾፈው? ንገረኝ። አንተ ነህ እኔ ላይ የምታሾፈው? አንተ ውሻ! ተነስ እያልኩ ነው። ሰማኝ። ቀና በል ወደዚህ። እኔ መግደል ሀሳብ ነው። እኔ እኮ አልገባኝም። ምንድን ነው ነገሩ? ወደዚህ ጠጋ በል። ነገር ያለ ቀጥልሽ። ስርዓትህን ይዘህ ታወራለህ አታወራም? ሳልሞት ልውጣ ከዚህ ቤት። እሺ ቀጥል። ምንድን ነው? ትናገራለህ? አትናገርም? እሺ ልድገም ነው ነገሩን ንገረኝና እኔ ከዚህ ቤት ህይወት ይላድን እንዴ። ቀጥል። ከሳሙኤል ጋር ያላችሁ ግንኙነት ምንድን ነው? ያው ሳሙኤል እንግዲህ የኔ በጣም ወዱ ደንበኛ እጅን ያረሰረሰው እሱ ነውና ያለን ግንኙነት ያንተ ፍቅረኛ የምትላት የኔ ደግሞ የስጋ እህት እህቴ ፍሬህይወት። ሰውዬ በስነ ስርዓት አውራ እያልኩ የፍሬህይወት ፍቅረኛ ነው። አሁን ካሜራ ካስጠፋኝ ይኸውልህ የፍሬህይወት ፍቅረኛ ነው። የፍሬህይወት ፍቅረኛ ነው። ይሄንን እያወቅህ ነው ዝም ያልከኝ? ይሄን እያወቅህ ነው ወይ ዝም ያልከኝ? እንዴት ልቻለው? እኔ እኮ ወንድ ነኝ አውቃለሁ። አልወርድም ብሎኝ ነበር ግን አሳየኛ። በቃ ያሳየኝን ሲያሳየኝ እኔ እንዴት ልቻል? በቃ እንዴ ምን ነው? ተው እንጂ እሱን ሲያሳየኝ በቃ እኔ አልቻልኩም። እንደዚህ አለኝ። እንደዚህ ማለት ምን ማለት ነው? ተናገረው። እንደዚህ ያለሽ ባወራው የስራው እሷ ነበረች ያመጣችው ይሄን ስራ። ግን ያው ጓደኝነታችን ይበልጣል። ልንገርህ አቶ ሳሙኤል አንድ ቀን ደወለልኝ። እኔ ስልኩንም አላወቅኩትም። እሺ ቀጥል። ሄሎ ስል አቶ ሳሙኤል ደወሉና አቤል ነህ ወይ አሉኝ። አዎ አቤል ነኝ አልኳቸው። ከዛ በኋላ ጓደኛህን ዳኒ በኬሚካል
ቀምመህ እንድትገልልኝ እፈልጋለሁ። አጥንቱ ሳይቀር ስጋው ብጭቅጭቅ ብሎ አጥንቱ ሳይቀር እንድትገልልኝ እፈልጋለሁ አሉ። እኔም የእሳቸውን መመሪያና እንትን ላስብበት አልኳቸው። በቃ እሷ ታመጣዋለች ኬሚካሉን፣ እኔ አዘጋጀዋለሁ፣ ቀመመዋለሁ። በቃ ምንድን ነው የምትቀመመው? ምን ይቀመማል? ኬሚካል ነው። ሰውዬ በስነ ስርዓት አውራኝ እያልኩ ነው። በስርዓት አውራኝ። የሚቀመመው ተነስና ኬሚካል ነው የሚቀመመው አልኩህ እኮ። በቃ ሰልፈሪክ አሲድ የሚባል አለ። እሷ ታመጣዋለች፣ እኔ እቀመመዋለሁ። አለቀ። እኔ ኬሚስት ነኝ። በቃ አለቀ። እቀመመዋለሁ። ምን ልንገርህ ከዚህ በላይ? ልትገለኝ ነው እንዴ ሰውዬ? ታገስኩ በጣም። አንተ ምን ልታረገኝ ነበር? ይሄ ጓደኛ አንተ ምን ልታረገኝ ነበር? አንተ ምን ወተት ልታጠጣኝ ነበር? እንደዛ ነው ሐሳብህ? ሰማኝ፣ ወተት ልታጠጣኝ ነበር ወይ? እንደዛ ነው ወይ ሐሳብህ? ስራው ተሰጠኝ፣ ሰራው። እንደዛ ከሆነ ይሄንን ነገር ለኔ የነገርከኝን ማለት ነው እህትህ ፊት እዚህ ጋር አምጥቼ አስቀምጥልሃለሁ። ከሷ ጋር ታወራዋለህ። እሺ፣ እሷ ፊት ትደግመዋለህ። እየሰማኝ ነው? እሷ ፊት ትደግመዋለህ። እየሰማኝ ነው? ትደግመዋለህ። እሺ፣ አምጣት። ውድ ቤተሰቦች እንግዲህ እንዳያችሁት ነው ያረጋቸውን ነገሮች የሚያረጋቸውን ነገሮች እንዳለን የተናዘዘው እህቱን አሁን እዚህ ጋር እናመጣትና እንጠይቃታለን። ሁለቱን እናፋጠጣቸዋለን። ከዛም በኋላ የሚፈጠረውን ነገር እናያለን ማለት ነው። ወንድሜ ምንም አያውቅም፣ ወንድሜን መጀመሪያ ስትል ነበር። ከዛ በኋላ ነው ከወንድሜ ጋር ነው ይሄንን ነገር ሳረግ የነበረው ብላ ነበር ያወራችሁ ማለት ነው። ግን ወንድሜ ምንም የሚያውቀው ነገር የለም፣ ብዙም የሚያውቀው ነገር የለም፣ ትንሽ ነገር ነው የሚያውቀው ምናምናም ስትል ነበር። አሁን እዚህ ፊት ለፊት አምጥቼ ሁሉንም ነገር እርስ በርስ ይነጋገሯታል ማለት ነው። ከዛ የሚፈጠረው ነገር አብረን እናያለን። የትም መላቀቅ የለም፣ ንቅንቅ ማለት የለም ከዚህ ቦታ። ትሰሙኛላችሁ? መጨረሻችሁ መቀመቅ ነው የሚሆነው። ሁለታችሁም ለእኔ ያሰባችሁልኝን ሞት እናንተ በቁም ትሞቷታላችሁ። ትሰማኛለህ? እሺ ካሜራማን አስገባልኝ፣ ፍሬዎትን አስገባልኝ። እሺ ውድ ቤተሰቦች በድጋሚ ተመልሰናል። ደርሳለች። ካሜራማን አስገባት ወደዚህ። እንዴ አቤል ደግሞ እዚህ ምን ትሰራለህ? ቁጭ በይ እናቴ። ምንድነው? ቁጭ በይ። ለምንድን ነው እሱን ያስጠራው? አያገባሽም። ቁጭ በይ እያልኩሽ ነው። ለምንድን ነው የማያገባኝ? ወንድሜ አይደል እንዴ? ማን ነው እንደዚህ የደበደበው? ምን ሆነ ነው አንተ ፊት? ቁጭ በይ። ደዛ አርፈሽ ቁጭ በይ። ለምንድን ነው ማን ይመታው? ቁጭ በይ። ደዛ አርፈሽ ቁጭ በይ። ለምንድን ነው እንደዚህ ያስደበደብከው? ምን አገባሽ? ፍሬዎት ዳኒ ረጋ ብለህ አውራት። ጓደኛ አይደለች እንዴ? አንተ ዝም በል እያልኩ ነው። እጄ ልቀቀኝ። አትንኪኝ። ዝም ነው የምለው። እሱ ላይ እጅህን አታንሳ። ረጋ ብለህ አውራት። እንድረጋገመት ነግሩኝ እናንተ ናችሁ። ለምንድን ነው እንደዚህ ያስደበደብከው? ኧረ እባክሽ። ሌላስ? ሌላ የለሽም? ሌላ የለሽም? ስሚኝ፣ ስለ እኔ ወንድነት አንቺ እንድትናገር አልፈልግም። ሰሚኛለሽ? አትንካኝ። አንተ አትንካኝ። ረጋ ብለህ አውራት። ልቀቂኝ። አንተ ወንድ ሆነህ ነው እንዴ ጭራሽ እሱ ላይ እጅህን የምታነሳው? ልጠይቅሽ ብለህ ያመጣት ልደበድባት ነው። ረጋ ብለህ አውራት እንጂ ዳኒ ምንድን ነው? ምን አገባ? ምን አገባ? የፈለኩትን ባረጋ። አንተ ምን አገባ? ልቀቂኝ። አትንካኝ። ረጋ ብለህ አውራት። ልቀቁኝ። ጀመር አንተ ማን ነህ? ሴትዮውን እጄን አንቺ ላይ እንዳነሳት ታርግ። ልቀቂኝ። አትንኪኝ። ጀምር። እንድነኪኝ አልፈልግም። የምትጠይቀንን ጠይቀና እንሂድ። በቃ ከዚህ ቤት እንውጣ። ምንም አያውቅም ስትይ ነበር። ደበድበህ አንተ ዝም የምትለው ወንድ አይደለ እንዴ? ዝም በይ። ወይ ወንድ አይደለ? ምንም አያውቅም ስትይ ነበር አይደለ? እሱ ግን ሁሉንም ነገር እሷ ነች ያቀነባበረችው እያለ እየተናገረ ነው። እውነቱን ከገባ አንተ ቆይ ለምን አታውንም? ስለዚህ አሁንም የመደረቅ ሀሳብ ነው ያለሽ ማለት ነው። አትናገሪኝ። አንተም መግደል ነበር ሀሳባችን፣ አልተሳካም። በቃ እዚህ በኋላ ተወን። እውነቱን እኮ ነገርኩ ዳንዬ፣ እውነቱን ነገርኩ። ከሷ ምንድነው የምትጠይቀው? በቃ ነገረችኝ፣ ሰራ ነው። ሳሚ እንደዚህ አልጓለን፣ ይሄን ብር ሰጠን፣ በቃ አለቀ። ምንድነው የምትፈልገው ከዚህ በላይ? የምትፈልገው ነገር አለ? ሌላ ነገር ምነግር ነገር አለ? ለምን እሷን ታስጨንቃታለህ? እንደዛ ነው ነገሩ? አዎ። እሺ፣ እዚህ መሀል ሲያግዛችሁ የነበረ ሰው ማን ነው? ነገሩኝ። ሲያግዛችሁ የነበረው ሰው ማን ነው? ማንም የለም፣ ራሳችን ነበር ሁሉም ነገር ስናደርግ ነበር። ከኛ እውቀቱን ከሳሙኤል ብሩን ተቀብለን አንተን አሲድ ልናደርግ ነበር እንዳሲዱ። በቃ ሌላ ምንም ነገር የለም።
ከዚህ የበለጠው ነው ብትሰማ ላንተም ጥሩ አይደለም ባትሰማው ጥሩ ነው እሺ ከመጀመሪያ ጀምሮ ተናገሪ ያለውን ነገር በቃ ነገርኩ እኮ ምንም አዲስ ከመጀመሪያ ጀምሮ ተናገሪ ነገርኳት በይ ነግራሃለች ዝም በል አንተ እኔም ነግሬሃለሁ ዝም በል እያልኩ ነው እሱን አትምታ ስለ እጅህን አታንሳ ልቀቂኝ እንድመታሽ አታርግኝ አንቺ ልጅ ምንድነው ከዚህ በላይ እጅህን አንሳ እኮ ምታኛ ተከብረ ተቀመጥ አንተ ዝም በል ግሪሉም ምንድነው ልቀቂኝ ተሸንፋ አገኘ እንዴ እሱ ላይ አስር እጅህን የምታነሳ ተናገሪ በቃ አንተ ማስገደል ነበር ሐሳባችን ከመጀመሪያ ጀምሮ ተናገሪ ተናዘጂ የተባልሽውን ነገር እሱን እንዴት እዚህ ነገር ውስጥ እንዳስገባሽው ተናገሪ ሁሉንም ምኑ ነገር ያው በእኔ አይዋጥለት ባንቺ ከተዋጠለት አስረጁ ተናገሪ ብሩ ለኔ ብቻ ከሚሆን ብዬ ነው ለወንድሜ እንዲሆን እንዲጠቀም ነበር ይፈልኩት እሺ ቀጥይ በቃ ይሁን ወንድሜ አይደል እሱም እንደኔ ገንዘብ ማግኘት አለበት እሺ እኮ ብቻዬን እንትን ከመል እሱም እንዲረዳኝ ጠየቅኩት እሱን አንቺ ነሽ የጠየቅሽው ወይ ሳሙኤል ነው የጠየቀው እሱ ነው እንዲጠይቀው አስደርገኝ ነው እንዲጠይቀው ሳሚ እንዲጠይቀው ምን ብለሽ ነው የነገርሽው ለሳሙኤል ወንድሜ ያለ እሱ እንደሚረዳኝ የሚክስት የነገርኩት ማለት ለቀቅ ብለሽ አውሪ ስራው ተሰርቷል ለቀቅ በእጅሽን በቃ ምንድነው እንደዚህ መጨናነቅ በቃ ስራው እኮ ተሰርቷል እኮ አለቀ እኮ ብር ተቀበለናል ምን ያስፈልጋል ከዚህ በላይ ታል ይረጋብል በቃ እኔ እኮ ጓደኛዬን አውቃለሁ አትንካኝ እያልኩ ምንድነው እንደዚህ ቀጥቅጦ ነው ጭራሽ እንደዚህ የምትለማመጠው አንተ ወንድ አይደለም እንዴ እንዴት ዝም ትለዋለህ ስለኔ ወንድነት ልበስበስ ምን ልበል ነው ያልከው አይ ቶ ምን ልበል ነው ያልከው ተናገር እኔ እስር ቤት መማቀቅ አልፈልግም በቃ ስለዚህ ነገርኩ እኮ እውነቱን ንገረኝ አልከኝ ነገርኩ ከዚህ በላይ ምን ላድርግ ነው እሺ ጥሩ ነው በቃ ጥሩ ላይ ነው ያላችሁት ተወን በቃ ምንድነው አንተ ተወነ ተወን እኔ እናንተ ልተው እኔ እኮ ፈጣሪ አይደለሁም እናንተን የምመራው ትሰሙኛላችሁ ሁለታችሁ ማለት ነው እኔ ልትገሉኝ የነበራችሁ ሰዎች ናችሁ ነበር አልተሳካም እንጂ ፈጣሪ አለ ቤተሰቦች እንግዲህ እያያችሁ ነው የሌባ አይነ ደረቅ ማለት እነዚህ ሁለቱ እህትና ወንድም ናቸው ጭራሽ ልትገሉ ይሞክራችኋል አልሞትክም እንጂ እያሉ እያሾፉብኝ ያሉት ስለዚህ አሁን ሁለቱንም ከነሱ ማግኘት የምንችለው መረጃ ከካሜራ ጀርባ እንቀበላቸዋለን ከዚህ በላይ የሚናገሩት ነገር ካለ እየቀጠቀጥን ሁሉንም ነገር እናስወጣቸዋለን አለበለዚያ ግን ምንም ነገር ማይኖር ከሆነ ማንቆርታቸውን ተይዘው እስር ቤት ይበሰብሷታል ይማቅቋታል ማንንም ሰው ፍትህን በድሎ ፍቅርን አርክሶ ማንንም ሰው ሊል አይችልም ሊቆይ አይችልም ምንም እንዳልተፈጠረ ሊቆይ አይችልም ሰሙኛላችሁ ምንም ማለት ነው ለእናንተ አንድም ርህራሄ የለም ተነሱ ሁለታችሁም ተነሱ ውጡ ወደዛ ወደ ቤተሰቦች እንግዲህ ከደቂቃዎች በኋላ በድጋሚ ተመልሻለሁ ቅድም እንዳያችሁት እህትና ወንድሙን አንድ ላይ እዚህ ጋር አርጌ ያሉትን ነገሮች እንዲናገሩ አርጌያቸው ነበረ ነገር ግን ሁለቱም ምንም ከመናቀው ነገር ውጪ ምንም ነገር ሊናገሩ አልቻሉም ስለዚህ ሁለቱን ወደ መጋዘን አስገብተን መናገር አለባቸው ብለን የምናስባቸው ነገሮች ከዚህ በፊት እንደምናረገው ከካሜራ ጀርባ መጋዘን ውስጥ እየተመከሩ እንዲናገሩ እያደረግናቸው ነው ያሉት ማለት ነው ባልደረቦቼ ይህንን ነገር ነው እያደረጉ ያሉት ማለት ነው እንግዲህ ከዚህም በኋላ የምናረገው እውነት መናገር የምፈልገው ነገር ቢኖር ውድ ቤተሰቦች ከዚህ በኋላ ፍሬ ህይወት ከምትባል ልጅ ጋር በምንም አይነት መልኩ ቢሆን በአካልም ይሁን እዚህ ካሜራ ፊት አምጥቼ ከሷ ጋር ማውራትም አልፈልግም ከኔ ባልደረቦቼ ከኋላ ሆነ ያለውን ነገር እነሱ ራሳቸው ይጨርሱታል ነገር ግን ከወንድሟ ጋር ከአቤል ጋር አንድ የመጨረሻ ንግግር ይኖረናል ከዛም በኋላ እንግዲህ መደረግ ያለበትን ነገር እናረጋለን ማለት ነው ከሱ አንዳንድ ማወቅ የምፈልጋቸው ነገሮች አሉ እነሱን ከሰማሁኝ በኋላ እሱም ቢሆን ወደ መቀመቅ እንልከዋለን ማለት ነው እንግዲህ ያለው ነገር ይሄ ነው ወደ ቤተሰቦች አይታችኋል የራስ ሰው
ጠላት ከሩቅ አይመጣም ይባላል እና የራስ ሰው ነው ሊያጠቃን የሚነሳው። እኔ ማንን ማመን እንዳለብኝና ማንን ማመን እንደሌለብኝ በጣም ግራ የተጋባሁበት ሰዓት ላይ ነው አሁን የምገኘው። ከባድ ነው፣ እውነት ለመናገር ከባድ ነው ቤተሰቦች። እኔ ሆኜ እየቻልኩት ያለው ነው እየመሰለኝ ያለው አሁን ላይ፣ ግን የማይቻል የለም። እውነት ነው። ህይወት ይቀጥላል ቤተሰቦች፣ ህይወት ይቀጥላል። ፈጣሪ ካለፈው ነገር ሊፈጠር ከነበረው ነገር አትርፎናል። እስካሁንም ከተፈጠሩትም ነገሮች እንደዚሁ አትርፎናል። ከዚህም በኋላ ደግሞ የምንኖረው በሱ ፈቃድ ነው። ስለዚህ የምለው ነገር ከእናንተ የምጠይቀው ነገር ቢኖር ጸሎታችሁ አሁንም ቢሆን አይለየኝ ውድ ቤተሰቦች። ይሄ ነገር እኔም ላይ እንደተፈጠረው ሁሉ ሌሎች ጓደኞቼ ላይ፣ ወንድሞቼ ላይ፣ የስራ ባልደረቦቼ ላይ መፈጠሩ አይቀርም። ከዚህም በፊት ተፈጥሮም ሊሆን ይችላል፣ አሁንም እየተፈጠረ ያለ ሊሆን ይችላል፣ ወይ ደግሞ ወደፊትም ሊፈጠር ይችላል። ነገር ግን ዋናው ነገር ምንድነው? የእናንተ መልካም ምኞትና የፈጣሪ እርዳታ፣ የፈጣሪ ጥበቃ ነው። ስለዚህ የምጠይቃችሁ ነገር ምንድነው? ኮሜንት ላይም ጸሎታችሁን አስቀምጡልኝ እላለሁኝ። እንግዲህ ከወንድሟ ጋር ከአቤል ጋር ተመልሼ እዚህ ቦታ ላይ ይገኛለሁኝ። እስከዛ ቸር ቆዩልኝ። እሺ እንግዲህ ውድ ቤተሰቦች ከሰዓታት ቆይታ በኋላ በድጋሚ ተመልሰናል። ቀደም እንደነገርኳችሁ ከአቤል ጋር የመጨረሻ ቆይታዬ ነው የሚሆነው። ለአንድ ሰዓት ያክል መጋዘን ውስጥ እኔም ከዚህ ከቀረጻ ከወጣሁኝ በኋላ ሳናግረው ነበር፣ ማለት ስመክረው ነበረ። አሁን ላይ ጥጋቡ በርዶለታል፣ እውነቱን እናገራለሁ ብሎ ነው እዚህ ቦታ ላይ የተገኘው። ስለዚህ ከመጀመሪያ ጀምሮ የነበረውን ነገር እስካሁን እስከ መጨረሻው ድረስ ወይ ደግሞ ከዚህም በኋላ የሚቀጥልም ነገር ከነበረ ያ ነገር እንዴት ይቀጥል እንደነበረ ምናምን ሁሉንም ነገር በግልጽ እንዲያወራን እንፈልጋለን ማለት ነው። ስለዚህ አሁን መናገር ጀምር አቤል። መጀመሪያ ስራዬን ስሰራ አሪፍ ክፍያ ነበር የተከፈለኝ። ምን ያህል ብር ነው የተከፈላችሁ? ቁጥሩን አልገልጽም ለአንተ አይሆን፣ ተው ቁጥሩን ተውና ስራውን ነው ተናገር ያልከኝ። ወደ ስራው ስገባለህ ፍሬህይወት ነች መጀመሪያ ይሄን ስራ እንደነገርኩ ያመጣችሁ። እሺ አመጣችሁን ስራ እንጠቀም አንድ ላይ አለችኝ። እኔም ሀሳቡን ተቀበልኩ። እንደነገርኳችሁ ሳሙኤልን አገኘሁት፣ ተነጋገርን፣ እንዴት እንደሚደረግ ምናምን ተነጋገርን። ከዛ ሄድን። በአካል ተነጋግራችኋል? በአካል ተገናኝታችኋል? ከማን ጋር? ከሳሙኤል ጋር። ከኔ ጋር አይደለም እንጂ ከሱ ጋርማ ብዙ ጊዜ ተገናኝተናል። ለዚህ ስራ እቅድ እንዲሳካ ብዙ ነገሮች ስላደረግን፣ ግን እቅዱ አልሆነም እንጂ ብዙ ነገሮችን አድርገናል። አሲዱን እንዴት እንዳመጡት ራሱ እኔ ግራን የገባኝ። በቃ በጣም ትልቅ እንትን ነው፣ አይገኝም አሲዱ፣ ግን አመጡት እነሱ። ማን ያመጣው? አቶ ሳሙኤል ያመጡት፣ በፍሬ በኩል ላኩልኝ። አመጡት እሳቸው። ተጠንቅቅ፣ ምንም ነገር እዛ እንከን መገኘት የለበትም ብሎ አስረዱኝ። እሺ እኔም እሳቸውን ደስ እንዲላቸው ብዬ ስራውን ሰራው። ያረኩት እንግዲህ መጀመሪያ እሷ መጣች። ወደ ስራውን የገባሁት አሲዱን ወደ መቀመም ገባው። አጥንቱም እንዳይቀር ነበር ያሉ፣ አጥንቱም እንዳይቀር ነበር ያሉኝ። ቀጥል አውራ። ያው ሰልፈሪክ አሲድ በጣም አስፈሪ ነው፣ እንደ ስሙ ያስፈራል። አብዛኛው ወንዶች ወይም ሴቶች የሚፈልጉት አንድ ሰው እልህ ቂም ካለባቸው እሱን ለማቃጠል የሚሰራው በብዙ ማቴሪያል ነው። አንድ የዶሮ እግር እንደዚህ ቀደህ አውጥተህ ሰልፈሪክ አሲድ ውስጥ ብትጨምረው ወደ አጥንትነት ይለወጣል። በትምህርቱ እንኳን ስንመጣ ስጋህ ላይ ደግሞ ከሆነ በጣጥሶ ይጥላል። የተለያዩ ሀገሮች ላይ በተለይ ወደ ውጭ ያሉት ወደ አረብ ሀገር ያሉት እህቶቻችን ላይ የሚደፋው እሱ ለምን አያስተርፍም? ስለማያስተርፍ እሱን ኬሚካል ነው የሚጠቀሙት።
አቶ ሳሙኤል የሚመረጡት እንደዛ ነው። እሱ ኬሚካል በጣም በደንብ ያውቁታል እሳቸው። ስለዚህ ያ ኬሚካል በጣም እንደሚጎዳ ስለሚያውቁ እሳቸው ወደ እኔ ጋር ነው ከፍሬ በኋላ የመጡት። ይሄ ኬሚካል ተሰርቶ እስኪያልቅ ድረስ 1 ሳምንት ይፈጃል። 7 ቀናት 7 ቀናት ማለት እንግዲህ አስቡ። ግን እሳቸው በአንድ ቀን ነበረ ክፍያውን ያቀረቡት። ለአንድ ቀን የ7ቱን ቀን ለአንድ ቀን አይቻልም ብለን እንደምንም አድርገን 5 ቀን አድርገን ያቀረብልላቸው ያንን ኬሚካል። ለምን አንተ እንድትተርፍ ምንም ነገር አይፈልጉም። አጥንት እንዲተርፍ አይፈልጉም። አንተን ወደ መግደል ነው በቃ። እሳቸው ከፍሬ ህይወት ማለያየት ነው። ሲጀምር ፍሬ ህይወትም እኮ አንተን ፈልጋ መሰለህ እንዴ? አንተን ፈልጋ አይደለም። ሰው ያልተጠየቀውን አትዘባርቅ እያልኩ ነው። ያልተጠየቀውን አትዘባርቅ። ስማኝ፣ ለምን እኔን ሊገልኝ እንደፈለገ አልጠየቃችሁም? ከፍሬዎት ጋር መለየት አለባችሁ ብሎ አስቧል እሱ። ለምንድን ነው እኔና ፍሬዎት እንድንለያይ የፈለገው? አውራ እያልኩ ነው። ፍሬዎትን እንድትለያዩ የፈለገው የእሱ መልእክት አቀባይ ነች። እውነቱን ስነግር የእሱ መልእክት አቀባይ ነች ፍሬ ህይወት። ማለት መልእክት አቀባይ ማለት አልገባኝም። አቶ ዳንኤል ስራው ላይ እያለ መረጃ በሚያቀርብበት ሰዓት ደውላ ስለ ስራ ስትጠይቀት ትነግራታል። ሳይቆል ቶሎ አየር ላይ ለአቶ ሳሙኤል ደርሳል። አቶ ሳሙኤል ደግሞ አንተ የምትሰራውን ስራ እንዳለ ያክሽፍባል። እሺ ለዛ ነበር። አንተ ግን ምንም ከጊዜ ወደ ጊዜ ልጠቁም ፈልጌያለሁ፣ ግን ምንም የምትረዳ አይነት ሰው አይደለም። ምን አድርገህ ነው አንተ ለኔ ልጠቆመኝ የፈለከው? ማለት ምን አይነት ነገሮችን ተጠቅመሃል እና ነው ያልተረዳው? አስታውስ፣ ሁለተኛ ቀን ከፍሬ ጋር ስትገናኙ ልጅቷ ግን ባህሪዋን ተረድተዋል ብዬ ጠይቄ ነበር። እሺ ተረድቼዋለሁ ነበር ያልከኝ። ልጅቷ እንደፈለገች ሴት ነች፣ እንደፈለገች መሆን ትችላለች። ብልጥም ጅልም መሆን ትችላለች። አንተ ቆይ ለምንድን ነው ለኔ የእሷን እያወቅ እሷ ነች እህትህ፣ ለምንድን ነው ለኔ ጥሩ ለመሆን የሞከርከው? ሲጀመር አልቻልኩም። ያየሁትን ነገር ሳይ አልቻልኩም። በእህቴ በኩል መጣ፣ አልቻልኩም። ምን ማድረግ ነበረብኝ? እሺ ለአንተ ልንገርህ። ለምን አትናገርም? ቀጥታ ለምንድን ነው ያልነገርከኝ ታዲያ? ከነገርኩ አቶ ሳሙኤል እንደሚያስወግዱኝ ነግረውኛል። ያስወግዱኝ። በዚህ በኩል እኔ መሞቴንና ከእህቴ ጋር መቆራረጥ፣ በዚህ በኩል አንተ አለ ጓደኝነት። የቱን ልምረጥ? እኔ እንደምገላ አታውቅም? እኔ እንደምገላ አታውቅም ወይ? እኔ እንደምገላ አታውቅም ወይ? ልቀቀኝ። እንደዚህ አይነት ነገር ስታደርግ እኔ እንደምገላ አታውቅም ወይ? ልቀቀኝ። እኔ እንደምታው ማን ነገረ? ልቀቀኝ። እየነገርኩ ነው፣ እያስረዳሁ ነው፣ በሚገባህ መንገድ እያስረዳሁ ነው። አንተ ግን ተረጋግተህ ልታዳምጠኝ አልቻልክም። ስለዚህ ነገሩን ወደ ጉልበት አታርገው። እየነገርኩ ነው በስነ ስርዓት። ሁኔታውን አንድ ባንድ ንገረኝ አልኩህ፣ አንድ ባንድ እየነገርኩ ነው። ቀጥል። አውራ። አቶ ሳሙኤል አመጡልኝ ያልኩህን ነገር ቀመምኩት። ከፍሬ ጋር መለየት አለባችኋል። በቃ አንተን ከመረጥኩ እዚህ ጋር ሞት ነው የሚጠብቀኝ። እሳቸውን ደግሞ ከመረጥኩኝ አንተ እዚህ ጋር ከርቸልኝ ነው የምታስገባኝ። የቱን ልምረጥ? እኔ ከሁለት አንዱ የቱን ልምረጥ? ከርቸሌውን ወይስ ሞቱ? ስለዚህ የትኛውን መረጥ? ከርቸሌውን ወይስ ሞቱን መረጥክ? ተናገር። ከርቸሌውን መረጥኩ። እንድነግር ነው እንዴ? ፊት ለፊት እጅ ላይ ያለ እንዴት ነው የምትጠይቀኝ? ጥሩ መታ። ስለዚህ እኔ የምሰራቸውን ነገሮች እንዳለ
አውቃ እያወጣጣች እየሄደች ለሱ ትናገር ነበር ማለት ለሳሙኤል ትናገር ነበር ማለት ነው። እህትህ በደንብ ግን አንተ ተይ ልትላት አልሞከርክም? ሞክሬያለሁ እና አልሰማችም። ነገርኳት፣ ብዙ ነገር አስረዳኋት። አቶ ሳሙኤልን አስተዋውቄሃለሁ፣ አለበለዚያ ግንባር ላይ ደቅነው ነው የሚገሉ አለች። ሞትን ልምረጥ ወይስ ከርቸሌ? ጥሩ ነው። ስለዚህ እንዳለን የምሰራውን ነገር እየሄደች ትናገራለች። ከኔ መረጃ እያወጣጣች እየሄደች ለሷ ለሳሙኤል ተነግረው ነበር ማለት ነው። ከሚኪ ጋር የነበረው ጊዜ ጀምሮ ማለት ነው ይሄንን ሁሉ ነገር የምታውቀው ማለት ነው። እንደዛ ነው እያልከኝ ያለው? በደንብ ጥሩ። ውድ ቤተሰቦች እንግዲህ እንዳያችሁት ነው ይህ ሰው አንድም ሞት፣ አንድም ከርቸሌ፣ አንድም ደግሞ ብር በመንገዱ ላይ ተቀመጡለት። ብሩንና ከርቸሌውን ዝም በል ብሩንና ከርቸሌውን መርጦ እዚህ ቦታ ላይ ተቀምጧል ማለት ነው። ጥሩ ነው። እውነቱን በመናገር ደስ ብሎኛል። ጓደኝነት ይበልጣል ብዬ ነው እንጂ ነገርኩ። ዝም በል ቆሻሻ። ደግሞ አንተ ስለ ጓደኝነት ታውቃለህ? ዝም በል። ስነ ስርዓት ወደዛ እጅህን አድርግ። ክብር የሚነካ ነገር አትናገር። ክብር አለህ አንተ ክብር አለህ? እንደዛ ነው እያልከኝ ያለው? ስለዚህ ውድ ቤተሰቦች እንግዲህ ከዚህ በፊትም እንደምናደርገው ከዚህ በኋላም እያደረግን እንደምንቀጥለው ከዚህም በኋላ ከካሜራ ጀርባ ወስደ ነው ሌላ መናገር አለበት ብለን የምናስበው ነገር ካለ እያወጣጣ ነው። ጨርሻለሁ። ከዚህ የምትለቀኝ ከሆነ ልቀቀኝ፣ አለበለዚያ ዝም በል እያልኩ ነው። እያወጣጣ ነው። መናገርም ያለበትን ነገር እንዲናገር ካደረግነው በኋላ ፋይሎችን አጠናክረን መረጃዎችን ወደ ማስረጃ ገልብጠን ለህግ ለፍትህ አሳልፈን የምንሰጥ ይሆናል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህንን ሰው ወደ መጋዘን እኔ ወስደዋለሁኝ። እዛ ቦታ አልሄድም፣ ነግሬሃለሁ። አትሄድም? እንደማትሄድ ማንቆርተን ይዤ አንጠልጥዬ ስወስድ ማንቆርተን ይዤ እወስድሃለሁ እያልኩ አትሄድም? እሱ እንደማትሄድ እናያለን። እንደማትሄድ እናያለን። አንተ ከኔ ጋር ልትያዘኝ ነው እያልኩ ና ወደምወስድ ቦታ ትሄዳለህ። ና ተነስ ናውጣ በዚህ ጋር ሂድታ። ሰላም ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። ውድ ቤተሰቦች እንግዲህ እዚህ ጋር የምታያት ማክቤል የምትባለውን እንስት ነው። አሁን ላይ ውድ ቤተሰቦች እዚህ ጋር ስገኝ በአንድ በኩል እንኳን ደስ አለን እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ነገሮች ሁሉ ወደ እልባት ወደሚያገኙበት ቦታ ላይ እየሄዱ ነው ያሉት ማለት እችላለሁኝ፣ አፌ ሞልቼ ማለት ነው። ምክንያቱም ውድ ቤተሰቦች እንግዲህ ይህን ነገር ተያይዞ እየመጡ ያሉትን ነገሮች እንግዲህ እያየን ነው። ከዚህም በኋላ የሚቀጥል ሊኖር ይችላል። ነገር ግን አሁን ላይ የዚህ ሁሉ ነገር ጠንሳሽ የሆነው አቶ ሳሙኤል የሚባለውን ሰው በቁጥጥር ስር አውለን እሱን ለፍርድ ለፍትህ ማቅረብ ባንችልም እንኳን የሱን ገዳይ የሱን ነፍስ አጥፊ እዚህ ጋር ይዘናታል እና መረጃዎችን አጠናቅረን ወደ ፍትህ ለማቅረብ ወደ አቃቤ ሕግ ለመላክ የመጨረሻው ደረጃ ላይ ነን የምንገኘው ማለት ነው። ስለዚህ ከዚህም በኋላ የምናደርገው ነገር ምንድን ነው? ያሉንም መረጃዎች በስነ ስርዓት አስቀምጠን መደረግ ያለባቸውን ነገሮች አድርገን ቼክ ማድረግ ያለብንም ነገር ካለ ቼክ አድርገን ቤተሰቦች ወደ ፍርድ የሚሄዱበትን ሁኔታ ነው እንግዲህ የምናመቻቸው። እንግዲህ እንደምታዩት አሁን ላይ የምትገኘው ልብስ ቀይራ ነው የምትገኘው ከዚህ በፊት ከነበረችበት ማለት ነው። ምክንያቱም ያው ሴት ነች፣ አስፈልጓት ነበረ። እኛም ማድረግ ያለብንን ነገር እኛ ጋር እስከሆኑ ድረስ እንደዚህ አይነት ወንጀለኞች ለፍትህ አሳልፈን እስከምንሰጥበት ጊዜ ድረስ ከኛ የሚጠበቀውን እንክብካቤ የግድ ማድረግ ስላለብን፣ ምክንያቱም እኛ እንደነሱ አይደለንምና እኛ የምንሰራው ለፍትህ ነውና እኛ የቆምነው ለፍትህ ለእውነት ነውና ማድረግ ያለብንን ነገር ከኛ ምንም ነገር ሳይታጣ አድርገን መገኘት ስላለብን ለሷም ልብስ
መብላት ባለባት ሰዓት እየበላች መጠጣት ባለባት ሰዓት እየጠጣች ከሷ ማግኘት ያለብንን ነገር እየጠየቅን እንግዲህ ለዚህ ደረጃ በቅተናል ማለት ነው። እውነት ለመናገር ከዚህ በፊት እንደተናገርኩት ውድ ቤተሰቦች እኔ በዚህ ቦታ ላይ እዚህ ጋር አስቀምጬ ማየት የምፈልገው ነገር የነበረው ሳሙኤል የሚባለውን ግለሰብ ነበር። እዚህ ቦታ ላይ አስቀምጬ ይህንን ቪዲዮ መስራት የምፈልገው ምክንያቱም ለዚህ ሁሉ ነገር ዋነኛው ተጠያቂ ሳሙኤል የሚባለው ሰይጣን፣ ሳሙኤል የሚባለው አረመኔ ነበረ። ነገር ግን እሱን ማግኘት አልቻልንም። ያው ምንድን ነው የሚባለው የተለያዩ ነገሮች ይህንን ነገር እንዳናደርግ አግደውናል። ስለዚህ በዚህ ምክንያት ደግሞ የእሱ ገዳይ የሆነችዋን ሴት እዚህ ጋር ገናታል ማለት ነው። እንግዲህ ይቺ ሴት ይቅርታ የምትጠይቅም ከሆነ ለእሷ እድሉን ለመስጠት ነው ማለት እንደዚህ አይነት ነገሮችን ለምን እንዳደረገች ያደረገችባቸው ምክንያቶች ትክክለኛ እንዳልሆኑም ሲጀመር የታወቀ ነው እና ማለት ያለባት ነገር ካለ እድሉን እሰጣታለሁ። እሺ ልጅ ማክቤል ይኸውልህ እኔ እዚህ በቆየሁባቸው ጊዜያቶች ሁሉ ትልቅ ጭንቀት ውስጥ ነው እየከተታችሁኝ ያላችሁት። ለምንድን ነው 10 የዚህ ቦታ የምታመጡኝ ሲጀመር? እሺ ነገርኩህ እኮ አይደል እንዴ? እኔ ያለውን ነገር እኮ በደንብ አድርጌ ነገር ያለው የምትፈልገውን ነገር መረጃ በሙሉ ከኔ አግኝተሃል አይደለ? እሺ ስለዚህ ለምንድን ነው የማትተወኝ? አንቺ እንድተውሽ ነው የምትፈልጊው? መተውን ነው የምትፈልጊው ማለት ነው? አዎ እባክህ ከቻልክ በቃ ተወኝ። እኔ ከዚህ ልሂድ። እኔ በቃ በጭንቀት መፈንዳቴ ነው። እባክህ ተወኝ። ወዴት ነው የምትሄጂው? እሱን ለእኔ ተውልኝ ብቻ፣ ግን ከዚህ እንደወጣ ፍቀድልኝ። በቃ እኔ መሄድ ነው ከዚህ ወጥተሽ ከዛስ ማንን ልትገይ ነው ደግሞ ሌላ? እኔም እኔ ነፍሰ ገዳይ ነው እንደሚመስል? ቆይ እና ምንድን ነሽ ታዲያ? ምንድን ነኝ ብለሽ ነው የምታስቢው? ተናገሪያ። እንዴ ነፍሰ ገዳይ ማለት እኮ ያገኘውን ሰው በሙሉ የሚገል ነው። እኔ እኮ ላደረሱብኝ ነገር ዋጋቸውን ብቻ ነው የሰጠኋቸው። ከዛ ውጪ ምንም ያደረኩት ነገር የለም። ቀደም እያልሽ የነበረው ግን ይሄንን አልነበረም። በቃ ባደረኩት ነገር ተጸጽቻለሁ ምናምን ነገር ስትይ ነበረው አይደለ? እሱማ እኮ ልክ ነህ ማለት ማድረግ አልነበረብኝም። ተጸጽቻለሁ። እሺ በቃ ከዚህ በኋላ በምንም አይነት ነገር ውስጥ አታገኘኝም። እሺ ስለዚህ እባክህ በቃ ከዚህ እንድሄድ ፍቀድልኝ። እባክህ አንቺ ተነሺ በእናትሽ ተነሺ እያልኩሽ ነው። ተነሺ ቁጭ በይ። ተነሺ እዚህ ላይ ቁጭ በይ። በቃ እሺ ካላልከኝ በፍጹም ልናሳት። ተነሺና ቁጭ በይ። ተነሺና ቁጭ በይ እዚህ ጋር። ተነሺና ቁጭ በይ። እባክህ እንደምታየኝ እኮ ገና ብዙ ነገር ያላየሁት በጣም ብዙ ነገር አለ። እሺ ማለት በዚህ እድሜ እስር ቤት ገብቼ ምንድነው የምሆነው? እባክህ እኔንም ልትረዳኝ ሞክር። ይኸውልሽ ይሄንን ነገር ማሰብ የነበረብሽ እኮ ማለት ነው ገና ከመጀመሪያው ይሄንን ወንጀል ያንቺማ ከወንጀልም በልጦ ኃጢአት ሆኖ እባክህ እኔ እኮ አምኜልሃለሁ። በቃ ያደረኩትን ነገር በሙሉ አምኜልሃለሁ አይደለ? እና በቃ በጥፋቴም በጣም ተጸጽቻለሁ። ስላመንሽልኝ እንድተውሽ ነው የምትፈልጊው? እንደዛ ነው እያልሽኛለሽ? አዎ ማለት በቃ ከዚህ በኋላ ከእናቴ ጋርም ሰላም ፈጥሬ በሰላም መኖር ነው የምፈልገው። እንደዛ ነው የምታስቢው? በእርግጠኝነት እናቴም ይሄንን ነገር በፍጹም እንደማትፈልግ እርግጠኛ ነኝ። በቃ ማለት ከዚህ በኋላ በሰላም ከሷ ጋር እንድኖር እንደምትፈልግ እርግጠኛ ነኝ። ይኸውልሽ እኛ ማለት ነው ንጹህ ከሆነ ሰው ጋር ምንም አይነት ችግር የለብንም። እኔ እኮ ንጹህ ነኝ እያልኩህ አይደለም። ንጹህ ካልሆንሽ ደግሞ ላጠፋሽው ጥፋት ትቀጫለሽ። ከዚህ በላይ እኮ ቅጣት የለም። በቃ ማለት ያደረኩት ነገር ስህተት እንደነበረ ማድረግ እንዳልነበረብኝ እኮ በደንብ አስተምራችሁኛል አይደለ? እኔ እኮ እዚህ ቤት ውስጥ ከመቀመጥ ውጪ ቅጣት የለም። እኔ የት እንዳገኘኝ ታውቃለህ አይደለ? እሺ እነዛ የለመድኳቸውን ነገሮች አቶ እዚህ መቀመጥ በራሱ እኮ ራሱን የቻለ ሌላ ነገር ነው። እኔ በቃ አልቻልኩኝም። እንግዲህ ወደ ቤተሰቦች የምናደርገውን ነገር ግልጽ ለማድረግ ያክል እዚህ ጋር የምታያትን ሴት እኛ ምንም ነገር ቢፈጠር አሳልፈን ልንተዋት አንችልም። ማለት በነፃ ልንለቃት አንችልም። ይህንንም ለማድረግ ደግሞ የስራ ዲሲፕሊናችንም አይፈቅድም። የስራ ዲሲፕሊናችን ራሱ ቢፈቅድ እኛ ህሊናችን አይፈቅድም። እባክህ ትንሽ እንኳን ልትረዳኝ ሞክር። ዝም በይ ያልኩሽ ነው። ዝም በይ። የሰራሽው ስራ እኮ ሽንኩርት መላጥ አይደለም።
እኔ እኮ እሺ ጥፋተኛ ነኝ ይቅርታ እያልኩኝ እኮ ነው። ከፈለክ የፈለከውን ነገር አደርጋለሁ። ከፈለክ እናቴንም ሂጅ ይቅርታ ጠይቃለሁ። እኔ እሱ መቼም ከሞት እሱን ወደሽ ሳይሆን በግድሽ የምታደርጊው ነገር ነው። እናትሽን ሄደሽ ይቅርታ መጠየቅ በግድሽ የምታደርጊው ነገር ነው እኮ። እሺ እኔ ከእሱን ደግሞ ከሞት እንዲነሳ ላደርገው አልችልም። እሺ እኔ ምን ላደርግ? እሱን ስለገደልሽው ታዲያ በነፃነት እንድንለቅሽ ነው የምትፈልጊው? እሱን ነው የምትፈልጊው? ይሄንን ነገር እናቴ ስትሰማ በሰላም ይቀር የምትልሽ ነው የሚመስልሽ? እንደዛ ነው የምታስበው? እሺ በቃ እሱ ለኔና ለእናቴ ተውልን በቃ። ኧረ እባክሽ እንደዛ ነው የሚሰማሽ? እንግዲህ ቤተሰቦች ከዚህም በፊት እናቷም ስትናገር እንደሰማነው ከሷም ደግሞ እንዳየነው ይቺ ልጅ የአእምሮ ኬዝ ትንሽ ያለባት ነው እንዳለባት ነው እንግዲህ ያወቅነው። ስለዚህ ውድ ቤተሰቦች የምናደርገው ነገር ምንድነው? ለፍትህ አሳልፈን ስንሰጣት ይህንን ችግሯን ለፖሊሶች ለምንሰጣቸው የፍትህ አካላት ገልጸን መደረግ ያለባቸው እንክብካቤዎች እየተደረጉ ቅጣቷን በአግባቡ እንድትወጣ ነው የምናደርጋት። ይልክ እኔ አንተ እንደምትለው አይምሮዬን የሚያመኝ ምናምን አይነሱ አይደለሁኝም። በጣም ጤነኛ የሆንኩ ሰው ነኝ። በቃ ምናልባትም እዚህ ጋር የምፈልገውን ነገር እያገኘው ስላልሆነ ነው እንደዚህ ሊሆንኩ ያለሁት ሊሆን ይችላል እንጂ እኔ ምንም የሆንኩት ነገር የለም። በቃ ተወኝ። ቢያንስ እሺ ሌላው ቢቀር እንደ ሰው ስታስበው እኮ ማለት ለነገሩ ተው በቃ በእኔ ቦታ ካልነበርክ በምንም ልትረዳኝ አትችልም። እንግዲህ እንዳያችኋት ነው ቤተሰቦች አንዳንድ ነገሮች ገፋፍተው ሌላ ነገር እንድናደርግ ሌላ አይነት ሱሶች ውስጥ እንድንገባ ያደርጉልናል። እሷም ያለችው ነገር ቢሆን ይሄን ነው ልትነግረኝ የሞከረችው። ማለት መረዳት እችላለሁኝ ነው ከምትናገራቸው ነገሮች መረዳት እችላለሁ። እያዘንኩላት አይደለም እዚህ ጋር ቤተሰቦች፣ ምክንያቱም ለእንደዚህ አይነት ሰው አይታዘንም። ነገር ግን እንደ ሰው ማድረግ ያለብን ነገር ምንድነው የሚሆነው? በዚህ ሰዓት ላይ እቺ ሴት ይሄን ነገር ስታደርግ የነበረው አንደኛ ካላት ጥላቻ ከነበረባት ቅናት የተነሳ ነው። ሲቀጥል ደግሞ የነበረችባቸው ሱሶች እርስ በራሳቸው እየገፉ እንደዚህ አይነት ነገሮች እንድታደርግ ነው የሚያደርጓት። ስለዚህ አንደኛ ከሱሷ የምትላቀቅበትን አይነት መንገድ እንፈልጋለን። ከዛም ሲቀጥል ደግሞ ከነበረችበት ስሜት እንድትወጣ አሁን ካለችበት ዲፕሬሽን ውስጥ እንድትወጣ ወደፊት በምትገባበት የማረሚያ ቤቶች ውስጥ የተለያዩ አይነት እንክብካቤዎች እንዲደረጉላትም እናደርጋለን። ምክንያቱም የሰው ልጅ የአእምሮ በሽተኛ ሆኖ እስር ቤት ውስጥ ሊገባ ወይም ደግሞ ማረሚያ ቤቶች ውስጥ ሊገባ አይችልምና ከዚህ ነገር አምላክ ስለ አእምሮ በሽተኛ አትበለኝ እንዴ! ስለምንድን ነው የምትወራው? እሺ ይቅርታ እንደዛ ስላልኩኝ ይቅርታ። ነገር ግን መደረግ ያለባቸው እንክብካቤዎች ይደረጋሉ። እኛም ለህግ አካላት አሳልፈን እንሰጣታለን ማለት ነው። አረ እባክህ በፈጠረ ይኸውልሽ ይሄን ነገር እኔ እንድትለምኝኝ አልፈልግም። ተነሽ እያልኩሽ ተነሽ እኔ እንድትለምኝኝ አልፈልግም። በቃ መደረግ ያለበት ነገር ይደረጋል። እንግዲህ ውድ ቤተሰቦች እስካሁን ስለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ይህ ቪዲዮ ለሌሎች ሰዎች ያስተምራል ብላችሁ የምታስቡ ከሆነ ሼር አድርጉላቸው። እንዳልኳችሁ መልካም ምኞታችሁ አይለየን። በሌላ ቪዲዮ በድጋሚ እስከምንገናኝ ቸር ቆዩልኝ።